በአርሰናል በወቅቱ በጣም አስደናቂ ፐርፎርማንስን እያስመለከቱን ከሚገኙ ተጫዋቾች አንዱ ኤዜ ነው እና ጉዳቱ ትንሽ አስጊ ሆኗል። የኤዜን በተመለከተ እስከ አንድ ወራት ገደማ በሜዳ ውስጥ ላንመለከተው እንችላለን ተብሏል። ይሄ የ27 ዓመቱ እንግሊዛዊ የወቅቱ የ10 ቁጥር ስፍራ ተጫዋች ሆኖ በአርሰናል ቤት ውስጥ እያገለገለ የሚገኘው ኤበርቼ ኤዜ እና ይሄ የወጥ ብቃት እያሳዩ በሚገኙበት ሰዓት ላይ ተጫዋቾች እንዲህ አይነት ከፎርም እንዲወጡ የሚያደርጋቸው ጉዳት የምር ለመናገር ያሳዝናል። ተጫዋቾች ይህንን ፎርማቸውን ለማግኘት ምን ያህል ጊዜ እንደሚቸገሩም ጭምር ይታወቃል። በተለይ ወደ አዳዲስ ክለቦች ሙቭ ሲያደርጉ አንዱ የምንጠብቀው ኤቨርቼዜም ለምሳሌ አርሰናል በካራቦ ካፕ የፍጻሜ መርሃ ግብር ከሲቲ ጋር ጨዋታውን ሲያከናውን በዛ ጨዋታ ላይ ልናየው እንችላለን የሚሉ ግምቶች ነበሩ። ነገር ግን ማየት አልቻልንም ተጫዋቹ በዚህ የጉዳት ምክንያት ማለት ነው። እና ደግሞ እንደተመለከተው ከሌቨርኩሰን ጋር የነበረው ጨዋታም እንዲሁ። አሁን የሚጠበቀው ጉዳይ ምንድን ነው? የኢንተርናሽናል ብሬክ በመካከል መኖሩ ጥሩ ነገሩ አርሰናል ይህንን ተጫዋች በእነዚህ ጊዜያቶች ውስጥ በጨዋታ ምክንያት የሚያጣው አይደለም። ትልቁ ምክንያት የሚሆነው ግን የእንግሊዝ ፕሪሚየር ሊግ፣ የአውሮፓ ሻምፒዮንስ ሊግ የደርሶ መልስ ጨዋታዎች ፕላስ የኤፍኤ ካፕ መርሃ ግብሮች ክለቡ ያከናውናል። እንግሊዝም በተመሳሳይ በወዳጅነት ጨዋታ ከዩሩጓይና ከጃፓን ጋር በምታደርጋቸው የጨዋታ መርሃ ግብሮች ይህንን ተጫዋች ልታካትት አልቻለችም፣ በአሰልጣኝ ቶማስ ቱኸል በኩል ማለት ነው። ቀጣዩ ኤክስፔክት የሚደረገው ተጫዋች ወደ ሜዳ የሚመለስበት ጊዜ ምን ያህል ሊሆን ይችላል የሚሉት ጉዳዮች ይመስላሉ በጣም አስፈላጊ የሚሆኑት ማለት ነው። እንደሚታወቀው በቅርብ ጊዜያቶች ውስጥ በአርሰናል ለምሳሌ ካለፉት 10 የጨዋታ መርሃ ግብሮች በ8ቱ ጀምሯል እና ደግሞ እነዚህን ስናይ 9 ጎሎችን አስቆጥሯል። 6 ለገብ የሚሆኑ ኳሶችን አመቻችቶ ማቀበል የቻለ ተጫዋች ነው። ከክሪስታል ፓላስ ወደዚህ ከመጣ በኋላ በጣም ጥሩ ፎርምን እያሳየ ነው የሚገኘው። በቅርብ ጊዜያቶች ውስጥ እያሳለፋቸው የሚገኙት የሜዳ ላይ ቆይታዎቹ በጣም በጣም ጥሩ ነው ማለት የምንችልበት አይነት ጊዜን እያሳለፈ የሚገኝ ተጫዋች ነው እና አሁን ኤፕሪል 4 ከሳውዛምተን ጋር በሩብ ፍጻሜ የኤፍኤ ካፕ መርሃ ግብር ጨዋታቸውን ያከናውናሉ። ከዛ ወደ ስፖርቲንግ ሊዝበን ያቀራሉ። ሊዝበን ማለት ነው። ከስፖርቲንግ ጋር ይጫወታሉ የመጀመሪያውን ዙር። ከዛ ደግሞ ከ3 ቀናትን በኋላ እንዲሁ ሌላ ተጠባቂ የሚባል የጨዋታ መርሃ ግብር ይኖራቸዋል። አሁን የአርቴታው ቡድን በእንግሊዝ ፕሪሚየር ሊግ ደግሞ ሲመለስ በሜዳው ከበርንሞዝ ጋር ኤፕሪል 11 ጨዋታውን ያከናውናል። ተመልከቱ እንግዲህ ምን ያክል በጣም በተጠበበ አይነት የጨዋታ መርሃ ግብሮች አርሰናል ጨዋታዎችን እንደሚያከናውን። ቀጥሎ በእንግሊዝ ፕሪሚየር ሊግ ለዋንጫ ይፎካከራል ማለት እንኳን ቢያስቸግር፣ ነገር ግን አሁንም ተስፋው ሙሉ ለሙሉ ያልተሟጠጠው ማንቸስተር ሲቲ በዚህ ደረጃ ላይ ልናነሳው የሚገባ ክለብ ነው። ኤፕሪል 19 ከዚህ ቡድን ጋር፣ ከዛ ኒውካስል ጋር ኤፕሪል 25 ደግሞ ጨዋታውን የሚያከናውን ቡድን ይሆናል። አሁን የኤዜ ጉዳት ታይሚንጉ ትክክል አይደለም። በተለይ አሁን የተጎዳበት ወቅት ለአርሰናል በጣም አስፈላጊ በሆነበት ወቅት ላይ መሆኑ ምናልባትም እንደ ቡድን ተጫዋቹን ያጣበት ወቅት ጥሩ አይደለም፣ በጣም ጥሩ አይደለም። ይሄ ወደ ጥሩ ፎርም እየመጣ ለነበረ ተጫዋች ለምሳሌ ከቶተንሃም ስፐርስ ጋር በነበረው ፌብሩዋሪ 22 ጨዋታ ላይ በጣም አስደናቂ ነበረ። በተለይም የሚካኤል ሜሪኖ በጨዋታው ላይ ከጉዳት ውጭ ሆኖ እሱን ማየታችን፣ የኢታን ኗኔሪ ጉዳት፣ ከዛ በቦታው ላይ የካቨርትዝም አለመኖሩን ተከትሎ እዛ ቦታ ላይ እንዲጫወት ምክንያት እንደነበር ይታወቃል። አሁን ግን ይሄ ተጫዋች የተጎዳበት ወቅት ደግሞ ቅድም ያነሳናቸው ስሞች ራሱ ኢታን ኗኔሪ በአርሰናል የለም። አሁን በውሸቱ ወደ ማርሴይ አቅንቷል። ሚካኤል ሜሪኖ በጉዳት ከሰበሰቡ ውጭ ነው። አክቹዋሊ የማርቲን ኦዴጋርድ ወደ ቡኑ ይመለሳል ተብሎ ነው የሚጠበቀው። ሌላው ግን በአርሰናል ደጋፊዎች በኩል ሁለት አይነት ሀሳቦች የተሰነዘሩበት የሚገኝ ተጫዋች ነው። አንዳንዶች የማርቲን ኦዴጋርድ ብቃት ወርዷል በሚል ምክንያት ትችቶችን እየሰነዘሩ ሲሆን፣ አንዳንዶች ደግሞ ራሱ ማርቲን ኦዴጋርድ የሚሰጠን የሜዳ ላይ ፐርፎርማንስ አንድም ሌላ ተጫዋች ሊሰጠን እንደማይችልም ጭምር እናውቃለን የሚል ሀሳቦችን የሚያነሱበት ተጫዋች ነው። የግል አስተያየቴን ከጠየቃችሁኝ እኔ ማርቲን ኦዴጋርድ በአርሰናል የቡድን ኢቮሉሽን ወቅት ላይ በጣም ትልቁን ስራ መስራት የቻለ ስቲል ለአርሰናል
ስኬቶች ከጀርባ በጣም ትልቁን ስራ መስራት የሚችለው ተጫዋች እንደሆነ ፊል አደርጋለሁ። በጣም አስፈላጊና ማንዳቶሪ የሆነ ተጫዋች እንደሆነ ነው በግሌ የምረዳው። የእሱም ይሄ ወደ ብቃቱ ይመለሳል ወይ ራሱን ችሎ በሜዳ ውስጥ በሚያሳልፈው ቆይታ ነው ያንን ብቃቱ መልሶ ማግኘት የሚችለው። ነገር ግን ከጉዳቱ ነፃ ከሆነ የዚህ ተጫዋች መኖር በጣም ትልቁን አስተዋጽኦ የሚያበረክትለት ነው። ቢያንስ አርሰናል አሉት ብለን የምንላቸው አማራጮችን ከምንላቸው አንጻር በሱ መሸፈን ይችላሉ። ያ ካልሆነ ግን ከሃቨርትዝን ለዚህ አማራጭ መጠቀም ግዴታ ሊሆን የሚችልበት አማራጮች ይኖራሉ። ነገር ግን ጉዳቱ የመጣበት ወቅትን ከሆነ እየተመለከትን የምንገኘው እጅግ ለአርሰናል በፍጹም ምቾት የማይሰጥ የጉዳት ዜና የተሰማበት ወቅት መሆኑን ደግሞ ማንሳት የሚገባን ይመስለኛል። በጣም ጥሩ የሚባል አይነት ፎርም ላይ የሚገኙ ተጫዋቾች እንዲህ አይነት ጉዳቶቻቸው ያንን ፎርማቸውን በቶሎ እንዳያገኙም ጭምር የሚያስችላቸው መሆኑ በደንብ መረዳት የምንችል ይመስለኛል። በጣም ጥሩ የሚባል ጊዜን የሚያሳልፉ ተጫዋቾችን በሜዳ ውስጥ ማየት ያየንባቸው አጋጣሚዎች እንዳሉ በደንብ የሚታወስ ይመስለኛል እና በቅርብ ጊዜም የኤዜ ፐርፎርማንሶች በዚህ ልክ እንደሆኑ ሜዳ ውስጥ የተመለከትናቸው ያሉት ቆይታዎች እንዲህ እንደሆኑም ጭምር የሚያሳዩ ይመስለኛልና አርሰናል በእንዲህ አይነት የዋንጫ ለምሳሌ አሁን 3 ዋንጫዎች ይቀሩታል። በአውሮፓ ሻምፒዮንስ ሊግ ከስፖርቲንግ ጋር በአንጻራዊነት የተሻለ ቡድን የገጠመ ይመስላል። ልክ ነው። ክለብ ብሩዥን በደርሶ መልስ ያሸነፉበት መንገድ ስፖርቲንጎች በጣም የሚያስደንቅ ነበር አይደለ? ያ የመጀመሪያውን ጨዋታ 3-0 ከተሸነፉ በኋላ የመልሱ ጨዋታ ሊከብዳቸው እንደሚችል ኤክስፔክት እናደርግ ነበረ። ነገር ግን ከዛ በተቃራኒ ነበር ሆኖ የተመለከት ነው። እንደ ቡድን በእነዚህ 3 ውድድሮች ላይ ቡድኑ የሚኖረው የሚጓዘው ርቀት ምን ድረስ ሊሆን ይችላል የሚለው በብዙሃኑ ዘንድ ኤክስፔክት የሚደረግና የሚጠበቅ ነው። ከዚህ የተሻለ ርቀትም ጭምር እንዲጓዝ ኤክስፔክት ከሚደረግባቸው ተጫዋቾች መካከል አንዱ እንደመሆኑ መጠን ማለት ነው ያንን የምናይባቸው ቆይታዎች ይኖራሉ እና ይሄ ተጫዋች ደግሞ በእንዲህ አይነት የቡድን ቆይታዎች ውስጥ ሊኖረው የሚችለው ጉዞ ምን ሊሆን ይችላል ብለን ካነሳን በጣም በትልቁ በፕሪሚየር ሊግ ውስጥ ከመጨረሻው ሳምንት ሳይጓዙ ቀደም ብሎ የፕሪሚየር ሊግ ዋንጫን ማሸነፍ የሚችለውን ቡድን እንደሆነ ማረጋገጥ የሚችልበትን ጊዜ እንዲያስመለክት ኤክስፔክት የሚደረግበት አይነት ቡድን ፕላስ ደግሞ አንዳንድ ተጫዋቾች አሉ ይሄ ያላቸውን አቅም የሆነ በጣም አስፈላጊ በሆኑ ወቅት ላይ የሚያስደንቀውን ፐርፎርማንሳቸውን የሚያሳዩበት ወቅት ማለት ነው። ኤዜም ያንን አይነት ፐርፎርማንስ እያሳለፈ የሚገኝበትን ቆይታን ነው እንግዲህ እየተመለከተን የምንገኘው። አሁን ከ3 እስከ 6 ሳምንታት የሚጠጉ የሜዳ ላይ ቆይታዎች ሊያመልጡት የሚችሉ ተጫዋችን እንደሆነም ጭምር የሚያሳዩ መረጃዎችን ነው እንግዲህ እየተመለከተን የምንገኘውና የኤዜ በቶሎ መመለስ ለአርሰናል ኢትስ ማንዳቶሪ በጣም አስፈላጊ የሆነ ተጫዋች በጣም አስፈላጊ በዚህ ሰዓት ላይ በቡድን ውስጥ ጥሩ ሚና መወጣት የሚችል ተጫዋች እንደሆነም ጭምር እየተመለከትናቸው ከሚገኙ ተጫዋቾች መካከል አንዱና የእሱ በጉዳት ከሜዳ ውጭ መሆን ቡድኑን እንደ ቡድን እንደሚጎዳ ማሳያ ይመስለኛል። ስለዚህ በቶሎ የሚመለስላቸው ከሆነ አርሰናል በጣም ከሚጠቀሙባቸውና ከሚገለገሉባቸው ተጫዋቾች መካከል አንዱ እንደሚሆን እርግጠኞች ሆነን መናገር የምንችለው ኤዜ ከጉዳት የሚርቅባቸው የሜዳ ላይ ቆይታዎቹ ትንሽ ሊያሰጉ እንደሚችሉም ጭምር የሚያሳዩ ሩመሮችን እየተመለከትን እንገኛለን። በተለይም ከፌብሩዋሪ ወር ወደዚህ ባሉት ቆይታዎች ደግሞ በጣም ጥሩ ጊዜን እያሳለፈ የሚገኝ ተጫዋች ነው። እንደምታስታውስ እስከ ፌብሩዋሪ ድረስ 15 ጨዋታዎችን አስቆጥሮ አንድም ጎል አንድም አሲስት ማድረግ ያልቻለ ተጫዋች ነበረ እና አሁን በጣም የተነቃቃ ተጫዋች ሆኗል። በቡድኑ ውስጥ የቡድኑ ዲሳይሲቭ ፕሌየር ከምንላቸው ውስጥ አንዱ የመሆንን ነገር እየፈጠረ ነው የሚገኘው። በተለይም ደግሞ በክሪስታል ፓላስ የነበሩት ብዙ ሙከራዎችን በማድረግ ብዙ ኢላማችን የጠበቁ ሙከራዎችን በማድረግ ብዙ ኳሶችን በማሸነፍ ፋይናል ሰርዱ ላይ ብዙ ኳሶችን በማንካተም ጭምር በጣም የተሻለ ቁጥር የነበረው ተጫዋች እንደነበረም ጭምር የምናስታውሰው ነው። አሁን እነዛን ቁጥሮች ወደ አርሰናል ሲመጣ አንዳንዶቹ ለምሳሌ አርሰናል በሻምፒየንስ ሊግ ወደ ቀጣዩ ዙር ሲያልፍ የሱ በጣም ምትሃታዊ የሆኑ ኳሶች አስፈላጊ ነበሩ። ባየር ሌቨርኩሰን ላይ ያስቆጠረው ጎል ለዚህ ምሳሌ መሆን ይችላል። በጣም አስደናቂና ማራኪ የሚባል ጎል ቶተንሃም ላይ ፕላስ ደግሞ አንዳንድ በጣም አስደናቂ የሚባሉ ስሩ ቦሎችን ሲያቀብል ትመለከታላችሁ።
ኤዝ ኢትስ ማንዳቶሪ ፎር አርሰናል እና አሁን በጣም አስደናቂ የሚባል ጊዜን እያሳለፈ ነው የሚገኘው። ከጉዳቱ ከተመለሰላቸው ለአርሰናል ወሳኝ የሚባለውን ሚና መወጣት የሚችለው ተጫዋች እንደሚሆን የሚጠበቅ ነው እና በቶሎ እንዲመለስ እንመኛለን።